የመኖሪያ ቤታቸውን ለንግድ ቤት ያከራዩ ሰዎች ቅጣት እየተጣለባቸው ነው። ነዋሪዎቹ በ3 ቀናት ውስጥ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እየደረሳቸው ይገኛል። ከሲኖትራክ መኪናዎች ጋር በተያያዘ ደግሞ አዲስ መረጃ ይፋ ተደርጓል። መኪናዎቹ ላለፉት 4 ወራት ወደ ሀገር ቤት እንዳይገቡ መታገዳቸው ይታወቃል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመኖሪያ ቤታቸውን ለንግድ ቤት ያከራዩ ሰዎች ቅጣት እየተጣለባቸው ነው። ነዋሪዎቹ በ3 ቀናት ውስጥ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እየተሰጣቸው ይገኛል። በአዲስ አበባ ከተማ የመኖሪያ ቤቶቻቸውን ለንግድ ስራ አውለዋል የተባሉ ነዋሪዎች በ3 ቀናት ገደብ ውስጥ እስከ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ተናገሩ። ነዋሪዎቹ የመኖሪያ ቤቶቻቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ለውጥ ለማድረግ ከ100 ሺዎች እስከ ሚሊዮኖች ብር ቆጠር ክፍያ መጠየቃቸውንም ገልጸዋል። በአዲስ አበባ በሚገኙት በአቃቂ ቃሊቲ፣ በለሚ ኩራ፣ በንፋስ ስልክ ላፍቶና ጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤዎች እንደደረሷቸው ኢትዮጵያን ኢንሳይደር አረጋግጣለች። በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት መስጫዎች ላይ የማስጠንቀቂያ ደብዳቤዎች መለጠፋቸውንም የአካባቢው ነዋሪዎች ገልጸዋል። በአቃቂ ቃሊቲ ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ በሚጠራው አካባቢ የሚኖሩ ነዋሪዎች ከክፍለ ከተማው መምጣታቸውን የገለጹ ሰራተኞች ካለፈው ረቡዕ ጀምሮ የማስጠንቀቂያ ደብዳቤውን ሲሰጡ እንደነበር ገልጸዋል። ኢትዮጵያ ኢንሳይደር የተመለከተችው የማስጠንቀቂያ ደብዳቤ ነዋሪዎቹ መሬት የወሰዱት ለመኖሪያ አገልግሎት ለማዋል እንደሆነ ይጠቅሳል። ሆኖም ነዋሪዎቹ በገቡት የሊዝ ውል መሰረት ለተፈቀደላቸው አገልግሎት ብቻ እየተጠቀሙ አለመሆኑን በመስክ ክትትል ማረጋገጥ መቻሉን ደብዳቤው ያትታል። ነዋሪዎቹ ማስጠንቀቂያው ከተሰጠበት አሊያም ከተለጠፈበት ቀን ጀምሮ ባሉ 3 የስራ ቀናት ውስጥ ካርታቸውን፣ የሊዝ ውላቸውን፣ ለመጨረሻ ጊዜ የከፈሉበትን የሊዝ ክፍያ ደረሰኝ እንዲሁም ደግሞ የንግድ ፍቃዳቸውን በመያዝ ለክፍለ ከተማ እንዲያቀርቡም ቀነ ገደብ ያስቀምጣል። ይህን መሰል የ3 ቀናት የማሳወቂያ ጊዜ በንፋስ ስልክ ላፍቶ ክፍለ ከተማ ላሉ ነዋሪዎች መሰጠቱን አንድ የክፍለ ከተማው ኃላፊ አረጋግጠዋል። ሂደቱ ቀጣይነት ያለውና በከተማ አቀፍ ደረጃ በሌሎችም ክፍለ ከተሞች እየተተገበረ ያለ መሆኑን ኃላፊው ተናግረዋል። ከአቃቂ ቃሊቲ ክፍለ ከተማ ለነዋሪዎች የተሰጠው ደብዳቤ በተቀመጠው የጊዜ ገደብ ውስጥ ለክፍለ ከተማው መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት መረጃዎችን አቅርበው ማስተካከያ ወይም የአገልግሎት ለውጥ ማድረግ እንዳለባቸው ያሳስባል። ይህንን በማያደርጉ ነዋሪዎች አሁን በስራ ላይ ባለው የሊዝ አዋጅና ደንብ መሰረት እርምጃ እንደሚወሰድባቸው ያስጠነቅቃል። ስማቸው እንዳይጠቀስ የጠየቁ አንድ የአቃቂ ቃሊቲ ክፍለ ከተማ ነዋሪ የመኖሪያ ቤታቸው አካል የሆነውን ቤት ለንግድ በማዋላቸው ምክንያት በ3 ቀናት ውስጥ 45,000 ብር ቅጣት እንዲከፍሉ ቀነ ገደብ እንደተሰጣቸው ተናግረዋል። ነዋሪው የቅጣት መጠኑ የተገለጸላቸው ከመኖሪያ ቤትነት ወደ ንግድ ለሚደረገው የአገልግሎት ለውጥ የተጠየቁትን በሚሊዮን ብር የሚቆጠር ገንዘብ ለመክፈል አቅማቸው የማይችል መሆኑን የሚያረጋግጥ ደብዳቤ ከተቀበሉ በኋላ እንደሆነ አስረድተዋል። ኢትዮጵያን ኢንሳይደር የተመለከተችው ይህ ደብዳቤ አገልግሎት ለውጥ ማድረግ የማንፈልግ በመሆኑ ቅጣት በመክፈል ንግድ ለማቆም ተስማምተናል ይላል። ደብዳቤው የተዘጋጀው በአቃቂ ቃሊቲ ክፍለ ከተማ አስተዳደር በመሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት የወሰን ማስከበር መሬት ባንክና ማስተላለፍ ዳይሬክቶሬት መሆኑን በግልጽ ተመላክቷል። በዚሁ ደብዳቤ ላይ ነዋሪው ለመኖሪያ የተፈቀደላቸውን ካርታ ወይም የይዞታ ማረጋገጫ ለንግድ እየተጠቀሙበት እንደሆነ የሚገልጽ አረፍተ ነገር ተካቷል። ነዋሪው ያለ ፈቃድ የሰሩበትን ቅጣት ከፍለው በተፈቀደላቸው አገልግሎት ብቻ የሚገለገሉ መሆኑን በፊርማቸው እንዲያረጋግጡም ደብዳቤው ያስገድዳል። ተመሳሳይ ደብዳቤ ባለፈው ሐሙስ የተቀበሉ ሌላ የአካባቢው ነዋሪ ደግሞ አገልግሎት ለመለወጥ የተጠየቁት 4.5 ሚሊዮን ብር ከአቅማቸው በላይ መሆኑን ይገልጻሉ። በመኖሪያ ቤታቸው ካሬ ሜትር ልክ የተሰላው የገንዘብ መጠን በአካባቢያቸው በቅርቡ ከተካሄደ የሊዝ ጨረታ ዋጋ በላይ መሆኑንም አስረድተዋል። በሊዝ ጨረታ አዲስ ቦታ ልግዛ ብትል እንኳን በካሬ ሜትር ይህን ያህል አይጠየቅበትም የሚሉት ነዋሪው ለአገልግሎት ለውጥም ሆነ ለቅጣት የተጠየቀው ቅጣት የነዋሪዎችን አቅም ያገናዘበ እንዳልሆነ ገልጸዋል። ብዙ ቤተሰብ ታስተዳድራለ፣ ግብር ትከፍላለ፣ 4-5 ሰራተኛ አለ፣ በ3 ቀን መጠ ክፍል ማለት ይህ በጣም
በጣም ለመግለጽ የሚቸግር ሁኔታ ነው ሲሉ ነዋሪው ስሜታቸውን አጋርተዋል። የተሰጣቸው ቀነ ገደብ የደረሰባቸው የአካባቢው ነዋሪዎች በሰሚ የሰሙትን መረጃ ይዘው የንግድ ቤቶቻቸውን ማፍረስ መጀመራቸውን ለኢትዮጵያ ኢንሳይደር ተናግረዋል። ያልተረጋገጠው መረጃ እያንዳንዱ ነዋሪ የይዞታውን 30 በመቶ ለንግድ አገልግሎት መዋል ይችላል የሚል እንደሆነ የሚገልጹት ነዋሪዎቹ የንግድ ቤቶቻቸውን በዚሁ መልኩ ለማስተካከል እየሞከሩ እንደሆነ አስረድተዋል። የነዋሪዎችን አቤቱታና ቅሬታ በተመለከተ ጉዳዩ ከሚመለከታቸው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ኃላፊዎች ምላሽና ዝርዝር መረጃ ለማግኘት በተደጋጋሚ የተደረገው ሙከራ አልተሳካም። በሌላ በኩል ደግሞ ከ4 ወራት እገዳ በኋላ የሲኖትራክ ተሽከርካሪዎች የደህንነት መስፈርቶችን ማሟላት መጀመራቸው ታውቋል። የሲኖትራክ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ ከተከለከለ ከ4 ወራት በኋላ የትራንስፖርትና ሎጂስቲክስ ሚኒስቴር ኩባንያው የቴክኒክ ችግር ያለባቸውን መኪኖች በተለይም ገልባጮችን ስታንዳርዳቸውን ለማሟላት የማስተካከል ስራ መጀመሩን አረጋግጫለሁ ብለዋል። ሚኒስትር ዴታው አቶ በሮ ሐሰን ከዚህ ቀደም በተደረገ ጥናት በፍሬናቸው አካባቢ በነበሩ የቴክኒክ ጉድለቶች ምክንያት የትራፊክ አደጋ ሲያደርሱ የነበሩት ተሽከርካሪዎች ኩባንያው ችግሮቹን ለማስተካከል በገባው ቃል መሰረት ስራው መጀመሩን አስታውቀዋል። የቻይናው የጭነት መኪና አምራች ኩባንያ ሊያሟላቸው የተስማማባቸውና ከዚህ ቀደም ተሽከርካሪዎቹ የጎደሏቸው የነበሩትን ክፍሎች ማለትም የውስጥና የውጭ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ ማሻሻያ፣ ከተፈቀደ ክብደት በላይ ሲጫን የሚያሳውቅ ማንቂያና ሌሎች ክፍሎች ይገኙበታል። ይህን የማስተካከያ ስራ ያስከተለው እገዳ መጀመሪያ ላይ የተጣለው ግንቦት 27 ቀን 2017 ዓ.ም መሆኑ ይታወሳል። የትራንስፖርትና ሎጂስቲክስ ሚኒስቴር በሲኖትራክ ተሽከርካሪዎች ላይ በታየው የጥራትና ቴክኒክ ጉድለት ምክንያት በሰዎች ህይወት ላይ በተደጋጋሚ አደጋ እየደረሰ መሆኑን በመጥቀስ እነዚህ መኪናዎች ወደ ኢትዮጵያ እንዳይገቡ እገዳ መጣሉን አሳውቆ ነበር። ሚኒስቴሩ በጉምሩክ ኮሚሽን በኩል ለጉምሩክ ቅርንጫፍ ጽህፈት ቤቶች በሙሉ ባስተላለፈው መረጃ መሰረት የሲኖትራክ ካምፓኒው የጥራት ጉድለቶቹን እስኪያስተካክል ድረስ ምንም አይነት የሲኖትራክ መኪና ማስገቢያ ፍቃድ እንደማይሰጥ ማሳወቁን ተከትሎ ዘገባ መስራታችን ይታወሳል። የጉምሩክ ኮሚሽንም ይህንኑ የሚኒስቴሩን ውሳኔ ለሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶች በማስተላለፍ የሲኖትራክ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ጥብቅ ቁጥጥር እንዲደረግ ማዘዙ ታውቋል። የአሁኑ ማስተካከያ ጅምርም እገዳው ሊነሳበት የሚችልበትን የመጀመሪያ ደረጃ የሚያመላክት ይሆናል ተብሎ ይጠበቃል። ከዚህ ጋር በተያያዘ መንግስት በጋዝ የሚሰሩ ከባድ መኪናዎች ብቻ ወደ ሀገር ቤት እንዲገቡ መወሰኑ ይታወሳል። በመሆኑም ሲኖትራክ ያሉበትን ችግሮች ቀርፎ ፈቃድ ቢያገኝ እንኳን በጋዝ የሚሰራው ብቻ መግባት ይጀምራል ማለት ነው። በሌላ በኩል ደግሞ ዘመን ባንክ በተጠናቀቀው 2017 በጀት ዓመት ያገኘው ትርፍ ካለፈው ዓመት ጋር ሲነጻጸር ከእጥፍ በላይ መሆኑን አስታወቀ። የአንድ አክሲዮን ትርፍም ወደ 68.3 በመቶ ማደጉንም አስረድቷል። ዘመን ባንክ በ2017 በጀት ዓመት 14.4 ቢሊዮን ብር ገቢ ማግኘቱን በዛሬው ዕለት ዓመታዊ የባለ አክሲዮኖች ጉባኤ ላይ ባወጣው ሪፖርት አስታውቋል። የባንኩ የተጣራ ትርፍም 5.8 ቢሊዮን ብር ሲሆን ይህም ከ2016 በጀት ዓመት ጋር ሲነጻጸር በ145 በመቶ መጨመሩን አስታውቋል። የባንኩ አጠቃላይ ሀብት በተጠናቀቀው የበጀት ዓመት 88.6 ቢሊዮን ብር ደርሷል ያለ ሲሆን ይህም ካለፈው ዓመት በ49.7 በመቶ ጭማሪ ያሳየ መሆኑ ተጠቅሷል። የባንኩ ጠቅላላ ካፒታል 13.2 ቢሊዮን ብር፣ የተከፈለ ካፒታሉ ደግሞ 9.4 ቢሊዮን ብር መድረሱም ተሰምቷል። የባንኩ የተበላሸ የብድር መጠን 2.8 በመቶ ብቻ ሲሆን ይህም የኢትዮጵያ ብሔራዊ ባንክ ካስቀመጠው የ5 በመቶ አኳያ ሲታይ ጤናማ መሆኑን ያሳያል ተብሏል። በዘመን ባንክ በሂሳብ ዓመቱ የተንቀሳቀሰው የውጭ ምንዛሪ ፍሰት 588 ሚሊዮን ዶላር ሲሆን ይህም ባንኩ የንግድ ልውውጥና ዓለም አቀፍ ንግድን በማመቻቸት ረገድ ቀዳሚ አጋር መሆኑን ያረጋገጠ መሆኑን ያሳያል ተብሏል። ከተመሰረተ 17 ዓመት የሆነው ዘመን ባንክ በአሁኑ ወቅት በመላ ሀገሪቱ 132 ቅርንጫፎች አሉት። ዘመን ባንክ ማህበራዊ ኃላፊነቱን ለመወጣት በተጠናቀቀው በጀት ዓመት 61.8 ሚሊዮን ብር መስጠቱን በሪፖርቱ ተጠቅሷል። የዘመን ባንክ የዳይሬክተሮች ቦርድ ሰብሳቢ ወይዘሮ እንዬ ቢመር ባንኩ ዛሬ ባደረገው ዓመታዊ ጉባኤ ላይ ባደረጉት ንግግር ወደ ካፒታል ገበያ፣ ኢንቨስትመንት ባንኪንግ እና ሌሎች ስትራቴጂያዊ ተግባራት ለመግባት ወሳኝ መሰረት እየጣልን ነው ብለዋል። የዘመን ባንክ ዋና ስራ አስፈጻሚ አቶ ደረጀ ዘበነ በበኩላቸው ባንኩ ያመጣቸው ስኬቶች ጠንካራ የአስተዳደር፣ በደንበኞች ላይ ያተኮረ የንግድና ፍልስፍና፣ የሰራተኞቻችን ቁርጠኝነት ምስክሮች ናቸው ሲሉ አስረድተዋል።